በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት ጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር የአገዛዙ ጦር መፍረሱ የተነገረ ሲሆን ፋኖ በከፈተው ኦፕሬሽን ድል መቀዳጀቱ ተሰምቷል። በምዕራብ ጎንደርና በመተማ ወረዳዎች የአገዛዙ ጦር መፍረሱና በልዩ ኦፕሬሽን አዛዦች መደምሰሳቸውም ታውቋል። በዝርዝር የምታደምጡት ቀዳሚው መረጃችን ነው። በሌላ በኩል ፋኖ በኦሮሚያ ክልል የከፈተው ኦፕሬሽን በድል ቀጥሏል። በምስራቅና በሆሮ ጉዱሩ ወለጋ ዞኖች ለ3 ቀናት ሲካሄድ የቆየው ከባድ ውጊያ በአገዛዙ ጥምር ጦር ላይ እልቂት አስከትሏል። በዝርዝር የምንመለከተው ሌላኛው መረጃችን ነው። ህወሓት ከዚህ በኋላ የአብይን አገዛዝ ለማስወገድ እንደሚታገል አቋም ያዙን ገልጿል። ይህንን ተከትሎም የፖለቲካ ሰዎችና ጋዜጠኞች ህወሓት ከፋኖ ጋር ስለሚሰራበት መንገድ ሐሳብ እየሰጡ ነው። ፋሲሌን ያለም ፋኖና ህወሓት አብሮ መስራት ከፈለጉ ህወሓት የመሬት አባዜውን መተው አለበት። አዲስ ትውልድ አዲስ አስተሳሰብ እንደሚለው ፋኖ ህወሓት በነባሩ ትውልድና አስተሳሰብ ረጅም ርቀት መጓዝ ስለማይችል አዲስ የፖለቲካ አስተሳሰብ ይዞ መምጣት አለበት ሲልም ሐሳብ ሰንዝሯል። ከዚህ ጋር የተያዙ ዘርዘር ያሉ መረጃዎችንም በእጃችን ገብቷል። እናንተም የምናደርሳቸው ሌላኛው መረጃችን ነው የሚሆነው። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከተቀመጡበት መኖሪያ ቤት መሰወራቸው ተረጋግጧል። ትናንትና ጀነራል ታደሰ ወረደ በመቀሌ ከተማ በሚገኘውና በጥበቃ ስር በነበረው መኖሪያ ቤታቸው እንደማይገኙና ጥበቃ ያደርጉላቸው የነበሩ የጸጥታ አባላትም አካባቢውን ለቀው መሄዳቸው ታውቋል። ጀነራሉ እስከ ባለፈው ማክሰኞ ድረስ በመቀሌ አዲያውሲ ክፍለ ከተማ ከኑር መስጂድ ጥቂት ራቅ ብሎም በሚገኝና በከፍተኛ ጥበቃ ስር በነበረ ግቢ ውስጥ ይኖሩ እንደነበር ተነግሯል። አሁን ግን ጀነራሉ በቦታው እንደሌሉ ነው የተነገረ የሚገኘው። በዝርዝር የምናደርሳችሁ ሌላኛው መረጃችን አድርጌዋለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁናል። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብን እያል ቀጥታ ወዳገኘናቸው መረጃዎች አመራን። በቅድሚያም በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በምዕራብ ጎንደርና በመተማ ወረዳዎች የአገዛዙ የሚኒሻና የጸረ ሽምቅ መዋቅር መፍረሱና በልዩ ኦፕሬሽን የአገዛዙ ኃይሎች መደምሰሳቸው ተገልጿል። በአማራ ፋኖ በጎንደር መይሰው ካሳ ሁለተኛ ኮር ፊት አውራሪ ገበየው ክፍለ ጦር በምዕራብ ጎንደር አዳኛቆ ነጋዴ ባህርና በመተማ ወረዳ ኩመራ ውላ ባካሄደው ልዩ ወታደራዊና የማህበረሰብ ውይይት ያገዛዙ የሚኒሻና የጸረ ሽምቅ መዋቅር ሙሉ በሙሉ በሚባል ደረጃ መፍረሱም ታውቋል። የኮሩ ህዝብ ግንኙነት መምሪያ ይፋ ባደረገው መረጃ መሰረት አገዛዙ በአካባቢው የሚገኙ የህዝብ ክፍሎችን አማራና ቅማንት በማለት ለዘመናት ሲያጋጭና ለጥፋት ዓላማው ሲጠቀምባቸው የቆየው ሴራ ፊት አውራሪ ገበየው ክፍለ ጦር ባካሄደው የማህበረሰብ ውይይትና ከታጠቁ ኃይሎች ጋር ባደረገው ስምምነት ማክሸፍም ተችሏል። በዚህም ሳቢያ አገዛዙ መዋቅሩን ለሌላ ግጭት ለማዘጋጀት ያደረጉት ጥረት ከንቱ ሆኖ የቀረ ሲሆን ከ50 በላይ የሚኒሻና የጸረ ሽምቅ አባላት ከነሙሉ ትጥቃቸው በልዩ አቀባበል መይሰው ካሳ ኮርን የተቀላቀሉ ሲሆን በርካቶች ደግሞ መሳሪያዎቻቸውን አስቀምጠው በሰላም ወደ ቤታቸው ተመልሰው ከማህበረሰቡ ጋር ተቀላቅሏል። በሌላ በኩል በመተማ ወረዳ ኩምራ ውላላ አካባቢ የፊት አውራሪ የገበየው ክፍለ ጦር አንደኛ ሬጅመንት በተሳካ ሁኔታ ባከናወነው ልዩ ኦፕሬሽን የአገዛዙን ሰራዊት ከፍተኛ ጉዳት አድርሶበታል። በዚህም መሰረት አንድ የልዩ ኃይል ሰራዊት የሻምበል መሪና አንድ የ50 አለቃ ማዕረግ ያለው የአድማ ብተና አባል የተደመሰሱ ሲሆን ሁለት የአድማ ብተና አባላት ደግሞ ከነሙሉ ትጥቃቸው በቁጥጥር ስር ውለው ከቦታው መወሰዳቸውን የመይሰው ካሳ ኮር ህዝብ ግንኙነት መምሪያም አረጋግጧል። በእንዲህ እንዳለ ምስራቅና በሆሮ ጉዱሩ ወለጋ ዞኖች ለ3 ቀናት ሲካሄድ በቆየው አውደ ውጊያም የአገዛዙ ጥምር ጦር መገታቱና ከባድ ምት እንደተሰነዘረበትም ተገልጿል። በአማራ ፋኖ በወለጋ ቢዛሞ አይሻ ሰይድ እዝ ህዝብ ግንኙነት መምሪያ ባወጣው መረጃ መሰረት በምስራቅ ወለጋና በሆሮ ጉዱሩ ወለጋ ዞኖች በተለያዩ አቅጣጫዎች ለ3 ተከታታይ ቀናት ሲካሄድ በቆየው ከባድ አውደ ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ምት መሰንዘሩንና የታቀደውን የጥቃት እንቅስቃሴ መግቶ
መፍታቱን አስታውቋል። ላለፉት 2 ቀናት በነበረው ውጊያ ሽንፈቱን ያስተናገደው የአገዛዙ ኃይል ለወራት መሸጎባቸው የነበሩ ቦታዎች ለቆ ሲያፈገፍግ የቆየ ሲሆን ዛሬ ከጠዋቱ 12 ሰዓት ጀምሮ ከነቀምት፣ ከኦኬ፣ ከአንገርጉሰንና ከቱሉ ጋና ከተሞች ተጨማሪ ኃይል በማሰባሰብ እንደገና ጥቃት ለመሰንዘር እንቅስቃሴ ማድረጉም ተጠቅሷል። የጥምር ጦሩ የእንቅስቃሴ አቅጣጫ ከምስራቅ ወለጋ ዞን ዋና ከተማ ከነቀምትና ከጎቶ ጊዳ ወረዳ ከተማ ተነስቶ ወደ ላጎና መርካቶ እንዲሁም ከጊዳ ያና ወረዳ አንገርጉትንና ከሆሮ ጉሮ ወለጋ ዞን አቤድንጎሮ ወረዳ ቱሉንጋና መንደር 18 አካባቢዎች የተደረገ መሆኑም ታውቋል። አገዛዙ በታንክ በመድፍ በዙ 23 እና በሞርተር ከባድ ድብደባ ቢያካሄድም የሻሳይድ እዝ ስር የሚገኙ የጌጤ ግርማ መብረቅ ክፍለ ጦር፣ የአንገርጉትን ክፍለ ጦር እና የአበጀ ጥበቡ ነበልባል ክፍለ ጦር በጋራ በሰጡት አጣዳፊ የመልስ ምት የጥምር ጦርን እንቅስቃሴ ባለበት ማስቆም መቻላቸውንና የመልሶ ማጥቃት በመሰንዘር ሞትና ቁስለኛ ማድረጋቸውን አረጋግጧል። የባንዲ እንዳለ ወደ ሌሎች መረጃዎች ስናመራም የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከተቀመጡበት መኖሪያ ቤት መሰወራቸው ተረጋገጠም። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በመቀሌ ከተማ ከሚገኘውና በጥበቃ ስር ከነበረው መኖሪያ ቤታቸው እንደማይገኙና ጥበቃ ያደርጉላቸው የነበሩ የጸጥታ አባላትም አካባቢውን ለቀው መሄዳቸው ታውቋል። ጀነራል ታደሰ እስከ ባለፈው ሰኞ ድረስ በመቀሌ አዲያውሲ ክፍለ ከተማ ከኑር መስጂድ ጥቂት ራቅ ብሎ በሚገኝና በከፍተኛ ጥበቃ በሚጠበቅ ግቢ ውስጥ ይኖሩ ነበርም ተብሏል። ጀነራሉ ሰራተኞቻቸውና የጥበቃ አባሎቻቸው ባረፉበት 3 መኖሪያ ቤቶች ዙሪያ የታጠቁ መንደሮችና የጥበቃ ፓትሮሎች በ24 ሰዓት ፈረቃ ጥበቃ ሲያደርጉ መቆየታቸውም ተጠቅሷል። ነገር ግን ከማክሰኞ ምሽት ጀምሮ የጥበቃ አባላትና የታጠቁ አሽከርካሪዎች ከአካባቢው የተሰወሩ ሲሆን የጀነራሉ ሰራተኞችም ሆነ እሳቸው በግቢ ውስጥ እንደማይገኙም ተነግሯል። ይህ የጀነራል ታደሰ ወረደ መሰወር በጤንነታቸውና ባሉበት ሁኔታ ዙሪያ ያለው ስጋት እየጨመረ በመጣበት ወቅት ላይም ነው። በሌላ በኩል ህወሓት ከዚህ በኋላ የአብይን አገዛዝ ለማስወገድ እንደሚታገል አቋም መያዙን ገልጸዋል። ፋኖም ተመሳሳይ አቋም ከያዘ ቆይቷል። ይህንን በማስመልከት ፖለቲከኞችና ጋዜጠኞች ፋኖና ህወሓት እንዴት አብረው ሊሰሩ ይችላሉ በሚል ሐሳቦች እያንሸራሸሩም ነው። ታዋቂው ጋዜጠኛ ፋሲሌን ያለም ሁለቱ ኃይሎች አብረው ለመስራት ከፈለጉም ህወሓት የመሬት አባዜውን መተው አለበት ብለዋል። አዲስ ትውልድ አዲስ አስተሳሰብ እንደሚለው ፋኖ ህወሓት በነባሩ ትውልድና አስተሳሰብ ረጅም ርቀት መጓዝ ስለማይችል አዲስ የፖለቲካ አስተሳሰብ ይዞ መምጣት አለበት ብለዋል። የመሬት ጉዳይ እንደ ገመድ ማስተሳሰሪያ እንጂ እንደ መቀስ መለያ ሊሆን አይገባም ያለው ጋዜጠኛው ህወሓት የመሬት አጀንዳውን በይፋ ይዞ እስከቀጠለ ድረስ ከፋኖም ይሁን ከአማራ ህዝብ በኩል ጥሩ ምላሽ ሲያገኝ አይታየኝም ብለዋል። ከዚህ ውጭ ህወሓት የትናንቱን ጥፋት በማይደገም ወይም በማያርም መልኩ ከመጣ የአማራ ህዝብ በልኩ ለማስተናገድ ችግር የሚኖርበት አይመስለኝም ነው ያለው። ከሚገባው በላይ የአማራ ህዝብ ድጋፍ አግኝቶ የነበረው የአብይ አገዛዝ የሚያደርሰውን ውድመትና የፋኖ አዲስ አስተሳሰብ ለአማራ ህዝብ ብቻ ሳይሆን ለትግራይ ህዝብም እፎይታ የሚያስገኝ በመሆኑ ህወሓት ይህንን ደጋፊ ሀሳብ ተቀብሎ በመተግበር አገዛዙን በጋራ ለመታገል የሚደረገውን ጥረት ማሳለጥ ይገባል ብለዋል። አገዛዙ በአማራና በትግራይ ህዝብ መካከል ትብብር እንዳይፈጠር ሌት ተቀን እየለፋ ነው። በየጊዜው የፕሮፓጋንዳ ብሽሽቆችን እያዘጋጀ ለመለያየት ይሞክራል። እነዚህ ህዝቦች ሊለያዩ የማይችሉ የአንድ አካል የተለያዩ ክፍሎች ናቸው። ስለዚህ የአእምሮ እይታን ሰፋ በማድረግ በአዲስ አስተሳሰብና አራይ በመራመድ ለሁለቱ ህዝቦች ብቻ ሳይሆን ለመላ ኢትዮጵያ ሰላምና እድገት የሚያስገኝ ስራ መስራት ይጠበቅባቸዋል ብለዋል። አብይ አህመድ ከህወሓት ጋር ሲሰራ ቅዱስ፣ ፋኖ ከህወሓት ጋር ሲሰራ እርኩስ ተደርጎ የሚታይበት መንገድ የብልጦች ሳይሆን የሞኞች መንገድ ስለሆነ እንዲህ አይነት ትችት የሚያቀርቡ አካላችንን መተው ይገባቸዋል ብለዋል። ቁም ነገሩ ህወሓት ምን አዲስ አስተሳሰብ ይዞ መጣ የሚለውን ጉዳይ እንጂ አብሮ በመስራት ቢሆን አብይ አሁንም በህወሓት አስተሳሰብ ከሚኖሩት ከነጌታቸው ረዳ ጋር አብሮ እየሰራ ነው። በመሬት ጉዳይ ጌታቸውና ደብረጽዮን ልዩነት የላቸውም በማለት ነው መረጃውን የቋጨው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።